እንደምን አደራችሁ የተከበራችሁ አድማጮቻችን ከሐራምቤ ሬዲዮ 98.7 የግንቦት 27 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካስተናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ፓትርያርክ አቡነ ማትያስ በአርሲ በተፈጸመው የምዕመናን ግድያ ሐዘናቸውን ገልጸው አፋጣኝ መፍትሄ እንዲሰጥ ስለመጠየቃቸው፣ ቅንጅቱ የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ስለማሳሰቡ፣ ፓርቲው በአማራ ክልል የማጭበርበር ተግባራት ተፈጽመዋል ሲል ስለመክሰሱ ከሀገር ቤት፣ በዩጋንዳ ተጨማሪ የኢቦላ ቫይረስ ተጠቂዎች መገኘታቸው ስለመገለጹ፣ መሪውን ጨምሮ 28 የአልሸባብ አባላት ስለመገደላቸው ከአፍሪካ፣ የተኩስ አቁም ድርድሩ በተደናቀፈበት ሁኔታ አሜሪካና ኢራን ጥቃት መፈጸማቸውን ስለማስታወቃቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከሀገሩና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። ፓትርያርክ አቡነ ማትያስ በአርሲ በተፈጸመው የምዕመናን ግድያ ሐዘናቸውን ገልጸው አፋጣኝ መፍትሄ እንዲሰጥ ጠየቁ። በአርሲ ሀገረ ስብከት በምዕመናንና በቤተ ክርስቲያን ላይ በተፈጸመው ጥቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጥልቅ ሐዘናቸውን ገልጸው ችግሩ አፋጣኝና ዘላቂ መፍትሄ እንዲሰጠው ጥሪ አቅርበዋል። ፓትርያርኩ ባስተላለፉት አባታዊ መልእክት በደረሰው ጥቃት ሕይወታቸውን ላጡ ወገኖች ሐዘናቸው በመግለጽ በርካቶች መፈናቀላቸውንና የቤተ ክርስቲያን ንብረቶች መውደማቸው አሳሳቢ ሁኔታ መሆኑን ጠቁመዋል። ቅዱስነታቸው የጸጥታ አካላት የጥቃቱን ሰንሰለት በአስቸኳይ እንዲያስቆሙና ወንጀለኞችን ለሕግ እንዲያቀርቡ አሳስበዋል። የአርሲና የሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳዕ በበኩላቸው ባወጡት መግለጫ በምስራቅ አርሲ ሀገረ ስብከት በአሰኮ በሺርካና ሆለንቆዋዊ ወረዳዎች 13 ምዕመናን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ያስቆጠረች ቤተክርስቲያን መቃጠሏን አመላክተዋል። ከዚሁ ጋር በተያያዘ የምስራቅ አርሲ ሀገረ ስብከት ዋና ስራ አስኪያጅ ሊቀ ትጉሃን ቀሲስ ከፍ ያለው ሽንቁጤ ከቢቢሲ ጋር ባደረጉት ቆይታ እዛ አካባቢ ትንሽ እርስ በርስ አለመስማማት አለ ሲሉ የግድያዎቹን መፈጸም አረጋግጠዋል። የሟቾች ቁጥርን በተመለከተ ግን ግማሹ 9 ይላል፣ ግማሹ 7 ይላል፣ ይህም ራሱ መጣራት አለበት በማለት ተናግረዋል። አንድ የቤተክርስቲያን አገልጋይ የሆኑ ግለሰብ ደግሞ በአካባቢው ባለፉት 6 ዓመታት በሸኔ ታጣቂዎች ጥቃት በተደጋጋሚ ሲፈጸም እንደነበር ጠቁመዋል። ጣቢያችንም ጉዳዩን በተመለከተ የኦሮሚያ ኮሚኒኬሽን ኃላፊ የሆኑትን አቶ ኃይሉ አዱኛን በተደጋጋሚ በእጅ ስልክ ብንደውልም ሆነ የጽሁፍ መልእክት ብንልክ ምላሽ ማግኘት አልተቻለም። በተመሳሳይ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለን ለማነጋገር ተሞክሮ ስብሰባ ላይ ነኝ በኋላ መልሳለሁ የሚል ምላሽ ሰጥተውናል። የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነት ኃላፊ በበኩላቸው ለመረጃው አዲስ እንደሆኑ ገልጸው አጣርቼ መልሳለሁ የሚል ምላሽ ሰጥተዋል። በአካባቢው በተደጋጋሚ በሚፈጸሙት ተመሳሳይ ጥቃቶች በርካታ ሰዎች ህይወታቸውን ማጣታቸውንና ጥቃቶቹ እስካሁን እልባት እንዳላገኙ ተገልጿል። ቅንጅቱ የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ አሳሰበ። የተካሄደውን አጠቃላይ ምርጫ ተከትሎ የሂደቱ ውጤት ምንም ይሁን ምን የትኛውም እጩ በትብብሩ ስም ወደ ምክር ቤት እንዳይገባና በምክር ቤት ቢገኝ እንኳን ፍጹም ተቀባይነት የሌለው መሆኑን ትብብር ለኢትዮጵያ አንድነት አሳሰበ። ቅንጅቱ ባወጣው መግለጫ ምርጫው ከቅድመ ዝግጅት ጀምሮ የዲሞክራሲ ባህሪ አለው ብሎ እንደማያምን ገልጿል። ወደ ምርጫ የገባሁት ከውጭ ሆኖ ከመተቸት ምርጫውን በተጨባጭ ለመታዘብ ነው ያለው ፓርቲው ለዚህም ፍትሐዊና ነጻ ምርጫ ነው ብሎ እንደማያምን በመግለጫው ገልጿል። በዚህም ምክንያት ማንኛውም አካል በትብብሩ ስም ወደ ምክር ቤት እንዳይገባ አሳስቧል። አክሎም ዓለም አቀፉ ማህበረሰብ የዲፕሎማቲክ ተልእኮዎችና ዓለም አቀፍ መገናኛ ብዙኃን ለሀገሪቱ ላደረጉት አስተዋጽኦ ምስጋናውን ገልጿል። ፓርቲው በአማራ ክልል የማጭበርበር ተግባራት ተፈጽመዋል ሲል ከሰሰ። ነጻነትና እኩልነት ፓርቲ በሰባተኛው ዙር ጠቅላላ ምርጫ ሂደት በአማራ ክልል በተወሰኑ የምርጫ ጣቢያዎች ከምርጫ ሕግና ስርዓት ያፈነገጡ ተግባራት ተፈጽመዋል ሲል የከሰሰ ሲሆን ምርጫው እንዲደገምም ጠይቋል። ፓርቲው ግንቦት 24 ቀን 2018 ዓ.ም ባወጣው መግለጫ በክልሉ በደቡብ ወሎ ዞን በለጋምቦ፣ በለገሂዳ፣ በከለላ፣ በደብረ ሲና 1ና በደብረ ሲና 2 የምርጫ ክልሎች ውስጥ በገዢው ፓርቲ አባላትና ደጋፊዎች የምርጫ
ሕግንና ስነ ምግባርን የሚጥሱ ተግባራት መፈጸማቸውን አስታውቋል። ፓርቲው የመራጮችን ካርድ በነጠላ በመሰብሰብ መራጮች ወደ ቤት እንዲመለሱ ተደርጓል ብሏል። በተለያዩ የክልሉ ከተሞችም ሕጋዊ የፓርቲው ታዛቢዎች ከምርጫ ቦርድ ሰራተኞችና ከጸጥታ ኃይሎች በደረሰባቸው ክልከላ ሂደቱን እንዳይታዘቡ መደረጋቸውን ፓርቲው ይፋ አድርጓል። ፓርቲው በክልሉ በተወዳደረባቸው አንዳንድ የምርጫ ቀጠናዎች የተመደቡ የምርጫ ቦርድ አስፈጻሚዎች ነጻና ገለልተኛ አለመሆናቸውን በመጥቀስ የምርጫው ውጤት ተቀባይነት የለውም ብሏል። በዚህም የፓርቲው የጽህፈት ቤት ኃላፊ ለኢላ አሊ ያቀረብናቸውን ጥያቄዎች በማስረጃ ይዘናል፣ የምርጫ ቦርድን ምላሽ እየጠበቅን ነው ብለዋል። በቦርዱ ምላሽ በኋላም ተመስርተንም ቀጣይ እርምጃዎችን እናካሂዳለን ሲሉ አክለዋል። የምርጫ ቦርድ ጉዳዩን በአስቸኳይ መርምሮ አስፈላጊውን የህግ እርምጃ እስኪወስድ ድረስ ጊዜያዊ ውጤት ከመግለጽ እንዲቆጠብና ምርጫው እንዲደገም እንጠይቃለን ሲል አሳስቧል። ምርጫ ቦርድ በበኩሉ 7ኛው ጠቅላላ ምርጫ ድምጽ የመስጠት ሂደት በስኬት ተፈጽሟል ያለ ሲሆን የድምጽ ቆጠራ ሂደቱ አለመጠናቀቁን ገልጿል። ለምርጫ ቦርድ ከፓርቲው የቀረበውን ጥያቄ በሚመለከት ጣቢያችን ተጨማሪ መረጃዎችን ለማግኘት ተደጋጋሚ የስልክ ሙከራዎችን ቢያደርግም ምላሽ ማግኘት አልቻልንም። ኢሰመጉ ምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም አካል ራሱን አሸናፊ አድርጎ ከማወጅ እንዲቆጠብ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ የምርጫ ቦርድ ይፋዊ መግለጫ እስከሚሰጥ ድረስ ማንኛውም አካል ራሱን አሸናፊ አድርጎ ከማወጅ እንዲቆጠብ አሳስቧል። ኢሰመጉ ይህን ያስታወቀው ግንቦት 24 ቀን 2018 ዓ.ም የተካሄደውን 7ኛውን ጠቅላላ ምርጫ ተከትሎ ነው። በተለይም ግለሰቦች፣ የፖለቲካ ፓርቲዎችና ማህበራዊ ሚዲያ ተጠቃሚዎች የጊዜያዊ ውጤቶችን በማጋራት ማህበረሰቡን ከማደናገር እንዲታቀቡም ጥሪ አቅርበዋል። በ433 ታዛቢዎቹ ከ800 በላይ የምርጫ ጣቢያዎችን መታዘቡን የገለጸው ጉባኤው የዲጂታል ምዝገባ ስልት አስፈጻሚዎች ስልጠና ማነስ፣ የትራንስፖርት መቋረጥና የባለሙያዎች እጥረት ዋነኛ ችግሮች እንደነበሩ ጠቁሟል። በተጨማሪም በሐዋሳና በአካባቢው በሚገኙ ውስን ጣቢያዎች የምርጫ አስፈጻሚዎች ሚስጥራዊ የድምጽ መስጫ ሳጥን ውስጥ መራጭ እያለ በመግባት ጫና ማድረጋቸው እንዲሁም ህገወጥ ግለሰቦች ጣቢያ ውስጥ መገኘታቸው በነጻነት የመምረጥ መብትን የገደቡ ክስተቶች እንደሆኑ ኢሰመጉ አስታውቋል። ይሁን እንጂ የመራጮች ተነሳሽነት ከፍተኛ እንደነበርና በአብዛኛው የሀገሪቱ ክፍሎች ምርጫው በሰላም መጠናቀቁን ኢሰመጉ ገልጿል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድን ስኬታማና ሰላማዊ ምርጫ በማከናወኑ አድንቆ በቀጣይ የተስተዋሉ ችግሮችን አርሞ እንዲሰራ ጥሪ አቅርቧል። የአውሮፓ ህብረትና አጋር ሀገራት በኢትዮጵያ ምርጫ ላይ መግለጫ ወጡ። በኢትዮጵያ የአውሮፓ ህብረት ልዑክና በአዲስ አበባ የሚገኙ የህብረቱ አባል ሀገራት ኤምባሲዎች ግንቦት 24 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ዙሪያ የጋራ መግለጫ አውጥተዋል። የህብረቱ ልዑክና 25 ሀገራት ኤምባሲዎች በመግለጫቸው ምርጫው መካሄዱን በበጎ እንደሚቀበሉ ገልጸው ምርጫ ያልተካሄደባቸው የምርጫ ክልሎች ድምጽ የመስጠት እድል ይሰጣቸዋል የሚል ተስፋ እንዳላቸው አስታውቀዋል። መግለጫው አክሎም የብሔራዊ ምርጫ ቦርድ፣ የምርጫ ሰራተኞች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪል ማህበራት ተዋናዮች ላበረከቱት አስተዋጽኦ አድናቆታቸውን ገልጸዋል። በተጨማሪም የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ እንደ ዓለም አቀፍ ታዛቢዎች ያላቸውን ሚና እንደሚገነዘቡና ዘገባዎቻቸውንም በጉጉት እንደሚጠብቁ አመላክተዋል። መሪውን ጨምሮ 28 የአልሸባብ አባላት ተገደሉ። የሶማሊያ መንግስት ከዓለም አቀፍ አጋሮቹ ጋር በመተባበር በሂራንና በመካከለኛው ሸበሌ ክልሎች ባካሄደው የጸጥታ ዘመቻ 28 የአልሸባብ ታጣቂዎች መገደላቸውን አስታወቀ። በዘመቻው ከተገደሉት መካከል በሂራን ክልል ከፍተኛ የአልሸባብ መሪ የተባለው አብዱራህማን አብዲ ሙዳሊብ እንደሚገኝ የሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ገልጿል። እንደ ኤጀንሲው መረጃ ሙዳሊ በቡሎ ቡርዴና በጃላላቅሲ አካባቢዎች የሚፈጸሙ የሽብር ጥቃቶችን በማቀድና በማስተባበር ዋና ሚና የነበረው ግለሰብ ነበር። በተጨማሪም በመካከለኛው ሸበሌ ክልል በተወሰደ የታቀደ እርምጃ 23 ታጣቂዎች መገደላቸው ተገልጿል። የሶማሊያ መንግስት ይህ ዘመቻ አልሸባብን ለማዳከምና በሀገሪቱ ዘላቂ ሰላምና መረጋጋት ለማስፈን የሚደረገው ቀጣይ ጥረት አካል መሆኑን ገልጿል። በኡጋንዳ ተጨማሪ የኢቦላ ቫይረስ ተጠቂዎች መገኘታቸው ተገለጸ። በኡጋንዳ 6 ተጨማሪ አዳዲስ የኢቦላ ቫይረስ ተጠቂዎች መገኘታቸውን የሀገሪቱ የጤና ጥበቃ ሚኒስቴር ገልጿል። ይህም በአህጉሪቱ እስካሁን የተረጋገጠውን አጠቃላይ በቫይረሱ የተጠቁ ሰዎች ቁጥር ወደ 15 አድርሶታል። የኡጋንዳ የጤና ጥበቃ ሚኒስቴር በቀድሞ ትዊተር በአሁኑ ኤክስ ይፋዊ ገጹ ላይ ባወጣው መግለጫ 6ቱ አዳዲስ ተጠቂዎች ከሌሎች የተረጋገጡ ተጠቂዎች ጋር ግንኙነት ያላቸው መሆናቸውን ገልጿል። ሚኒስቴሩ አክሎም እስካሁን ድረስ ከሆስፒታል አገግመው
የወጡ 2 ሰዎች እንዳሉ ገልጾ 12 ሰዎች ሕክምና እየተከታተሉ እንዳሉና አንድ ሰው ህይወቱ ማለፉን አሳውቋል። ቫይረሱ ወደ ዩጋንዳ የተዛመተው ከኮንጎ ሲሆን ሁለቱን ሀገራት የሚያገናኘውን ድንበር ዩጋንዳ መዝጋቷ ተገልጿል። የተባበሩት መንግስታት ዓለም አቀፍ የስደተኞች ድርጅት በዩጋንዳና በኮንጎ ዲሞክራቲክ ሪፐብሊክ መካከል የድንበር መዝጋት ሰዎች ቁጥጥር በማይደረግባቸው መደበኛ ያልሆኑ የመሻገሪያ ቦታዎች እንዲገቡ ሊያደርግ እንደሚችልና ይህም የኢቦላ ቫይረስ ስርጭትን የበለጠ ይጨምራል ሲል አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ 321 ሰዎች በኢቦላ መያዛቸውን ያረጋገጠ ሲሆን 116 ደግሞ የተጠረጠሩ ሰዎች እንዳሉ ሮይተርስ ዘግቧል። ዘገባው አክሎም 48 ሰዎች በቫይረሱ መሞታቸው ተረጋግጧል ያለ ሲሆን ከ240 በላይ የሚሆኑ ዜጎች ደግሞ በቫይረሱ መሞታቸው እንዳልቀረ አስታውቋል። ከኮንጎ ጋር ድንበር የምትጋራው ሌላኛው ጎረቤት ሀገር ደቡብ ሱዳን በተጠንቀቅ ላይ መሆኗን ዘገባዎች አመላክተዋል። ወደ ዓለም አቀፍ ዜና ስናልፍ የተኩስ አቁም ድርድሩ በተደናቀፈበት ሁኔታ አሜሪካና ኢራን ጥቃት መፈጸማቸውን አስታወቁ። የአሜሪካ ጦር በኢራን ደሴት ላይ ራስን የመከላከል ጥቃት መፈጸሙንና ወደ መርከቦችና የባህረ ሰላጤው ሀገራት የተተኮሱ ሚሳኤሎችንና ድሮኖችን መትቶ መጣሉን አስታወቀ። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ ወሽመጥና አለይ በቀይሽም ደሴት ላይ ኢራን ወደ መካከለኛው ምስራቅ ሀገራት ልትፈጽም የነበረውን የጥቃት ሙከራ ተከትሎ ጥቃት መሰንዘሩን አስታውቋል። ኢራን ወደ ኩዌት 2 ሚሳኤሎችን ማስወንጨፏን፣ ነገር ግን የታለመላቸውን ስፍራ ሳይደርሱ መውደቃቸውን እንዲሁም 3 ወደ ባህሪን የተወነጨፉ ደግሞ በአየር ላይ እንዲከሹ መደረጋቸውን ገልጸዋል። የኢራን አብዮታዊ ዘብ በበኩሉ በቀይሽም ደሴት በሚገኝ የግንኙነት ማማ ላይ ለተፈጸመ ጥቃት በሰጠው ምላሽ በቀጠናው የሚገኙ የአሜሪካ የጦር ሰፈሮችንና ሄሊኮፕተሮችን ማጥቃቱን በሀገሪቱ መገናኛ ብዙሃን በኩል አስታውቋል። ሴንትኮም በበኩሉ ኢራን በቀጠናው ውሃዎች ላይ የማለፍ መብት ያላቸውን ሰላማዊ ባህርተኞች ላይ የተተኮሰቻቸውን 3 ድሮኖች መቶ መጣሉን አስታውቋል። አብዮታዊ ዘቡ የሆርሙዝ ወሽመጥን ደህንነት ማወቅ ጠባጫሪውን የአሜሪካ ጦር ከባድ ዋጋ ያስከፍሏል ሲል በመግለጫው ላይ አስታውቋል። ኢራን በተደጋጋሚ የአሜሪካ ጦር ሰፈሮች በሚገኙባቸው ባህሬንና ኩዌት ላይ ጥቃቶችን ፈጽማለች። ቀደም ሲል ሴንትኮም አሜሪካ የጣለችውን እገዳ ተከትሎ ወደ ኢራን እየቀዘፈ የነበረ ነዳጅ ጫኝ መርከብን ማጥቃቱንና እንዳይንቀሳቀስ ማድረጉን አስታውቋል። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ፓትርያርክ አቡነ ማትያስ በአርሲ በተፈጸመው የምዕመናን ግድያ ሀዘናቸውን ገልጸው አፋጣኝ መፍትሄ እንዲሰጥ ስለመጠየቃቸው፣ ቅንጅቱ የትኛውም እጩ በትብብሩ ስም ምክር ቤት እንዳይገባ ስለማሳሰቡ፣ ፓርቲው በአማራ ክልል የማጭበርበር ተግባራት ተፈጽመዋል ሲል ስለመክሰሱ ከሀገር ቤት፣ በዩጋንዳ ተጨማሪ የኢቦላ ቫይረስ ተጠቂዎች መገኘታቸው ስለመገለጹ፣ መሪውን ጨምሮ 28 የአልሸባብ አባላት ስለመገደላቸው ከአፍሪካ፣ የተኩስ አቁም ድርድሩ በተደናቀፈበት ሁኔታ አሜሪካና ኢራን ጥቃት መፈጸማቸውን ስለማስታወቃቸው ከዓለም አቀፍ። አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ የአራምቤ ሬዲዮ ዝግጅቶች ጋር መልካም ጊዜ ይሆንላችሁ።